ሀገርን የሚለውጡት የተለወጡ ሰዎች ናቸው። ስለ ችግሮች ብቻ ማውራት ብቻ ሳይሆን ለችግሮች መፍትሄ መስጠት ላይ እንደ ሀገር ያለን ልምምድ እርስዎ እንዴት ነው የሚያዩት? ዋናዎቹ ምክንያቶች የውጭ ሰዎች ናቸው፣ ፈረንጆች ናቸው የሚለውን ሀሳብ አልቀበልም። ብልሹ አሰራርን የሚጸየፍ ትውልድ ለመፍጠር ምን አይነት ስራዎች ናቸው የሚያስፈልጉት? ምንጩ መርዝ ካለበት ምንጠጣው ውሃ ሁሉ መርዝ ይሆናል ማለት ነው። ድህነታችን እንዲቀጥል ይፈልጋል። ምክንያቱም ከኛ ድህነት ዋና አላማው እርዳታን ማቆም ነው። ታሪክን በምን መልኩ ነው መረዳት ያለብን? ትናንትናን ያልተረዳ ሰው ደግሞ ዛሬን በትክክል ሊረዳው አይችልም፣ በትክክል ሊወጣውም አይችልም። ጤና ይስጥልን አድማጭ ተመልካቾች፣ ፋና ፖድካስት ለሀገር የተሰኘው ዝግጅታችን ጀምሯል። በዛሬው ዝግጅታችን አንድ እንግዳ ጋብዘናል። እንግዳችን በኢትዮጵያ ብሎም ደግሞ በአፍሪካ የተንሰራፍቶ ያለውን የድህነት ታሪክ ለመቀየር ለመለወጥ ጠያቂ ትውልድ ያስፈልጋል ብሎ እየሰራ የሚገኝ ሶፎስ አፍሪካ የተሰኘ ድርጅት መስራችና ዋና ዳይሬክተር ናቸው። እንዲሁም ደግሞ የስነ መለኮት አጥኚና መምህርም ጭምር ናቸው። እንግዳችን ዶክተር ደስታ ሂልሱ ይባላሉ። ዛሬ ከሳቸው ጋር ለሀገር ላይ ተገናኝተናል። ለሀገር የሚጠቅሙ ሀሳቦችን እያንሸራሸርን ቆይታ እናደርጋለን። ብርሃን አበራ ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። ዶክተር ወደ ፋና ፖድካስት ለሀገር ዝግጅት ላይ ለሀገር የሚጠቅሙ ሀሳቦችን ለማዋጣት ፈቃደኛ ሆነው ስለመጡ እጅግ በጣም አመሰግናለሁ። እናንተም ስለጋበዛችሁኝ እኔ እጅግ በጣም አመሰግናችኋለሁ። እንደ መነሻ እንዲሆንንም ስለ ሶፎስ አፍሪካ ጥቂት ነገር አንስተን ውይይታችንን ብንጀምር ዶክተር። እሺ፣ አመሰግናለሁ። ሶፎስ አፍሪካ እንግዲህ ከስጋቶች የተወለደ ድርጅት ነው። እንደምታውቀው በኢትዮጵያም በአፍሪካም ለውጥ ይመጣል። እንደገና ያ ለውጥ ጠፍቶ እንደገና ሌላ ለውጥ እንዲመጣ ይሰራል። አንድ እርምጃ ወደፊት ሄደን ሁለት እርምጃ ወደ ኋላ እንሄዳለን። በየጊዜው የዛ አይነት ችግር እየገጠመን የምንኖር አህጉርና ሀገር መሆናችን ለምን የሚል ጥያቄ በአእምሯችን እንዲፈጠር አደረገ። ለምንድን ነው እኛ እንደ ምዕራባውያኑ አንድ እርምጃ ወደፊት ሄደን ሁለት እርምጃ ወደ ኋላ በመሄድ ሳይሆን ከአንድ እርምጃ ወደ ሁለት እርምጃ፣ ወደ ሶስት እርምጃ፣ ወደ አራት እርምጃ እየሄድን ያላደግ ነው? በአእምሮም፣ በግንኙነትም፣ በሞራልም፣ በኢኮኖሚም፣ በፖለቲካም በሁሉም ለምንድን ነው ማደግ ያልቻል ነው? ምንድን ነው የኛ ችግር የሚል ጥያቄ በአእምሮዬ በሌሎችም አእምሮ ኦፍ ኮርስ ይነሳል። በእኔ አእምሮ ብቻ ሳይሆን ያ ጥያቄ ነው እንግዲህ ወደ ሶፎስ አፍሪካ የመራኝ። ለአምስት ስጋቶች ናቸው ማለት አራት ስጋቶች ናቸው ዋናዎቹ። የመጀመሪያው የድህነት ጽናት ነው። በኢትዮጵያም በአፍሪካም ድህነት እጅግ መጽናቱ አንዱ ስጋት ነው። እኔ ሳድግ በገጠር ነው ያደግኩኝ። ድህነት ነበር ያኔ። ነገር ግን የሰው ብዛት አልነበረም። ብዙ ከብቶች ነበሩ፣ ብዙ ወተት ነበር፣ ብዙ እህል ይመረት ነበር። ከዚያ የተነሳ እንደው አልፎ አልፎ ነው እንጂ ረሃብ የነበረው ብዙ ጊዜ ረሃብ አልነበረም። አሁን ከ50 ከ60 ዓመት በኋላ ያኔ ከነበረው ሁኔታ እጅግ የባሰ ሁኔታ ሳይ እጅግ በጣም ያሰጋኛል። አሁን ወደ እኔ መንደር ብትሄድ እኔ አድግ በነበረበት ጊዜ ከነበረበት ሁኔታ ከነበረው ድህነት እጅግ የባሰ ድህነት ታያለ። ድህነቱ ቁሳዊ ድህነት ብቻ ሳይሆን የአእምሮም ድህነት ታያለ፣ የግንኙነት ድህነት፣ ሞራላዊ ድህነት ታያለ እና የሰዎች አስተሳሰብ፣ አመለካከት እጅግ በጣም ደህይቶ ታያለ። በእኔ እምነት የአስተሳሰብ የአመለካከት ድህነት ሞራላዊ ድህነት ነው ቁሳዊ ድህነት የሚፈጥረው ብዬ ማምነው። ስለዚህ ድህነቱ እጅግ መጽናቱ አንዱ ስጋት ነበር። ሁለተኛው ሞራላዊ ዝቅጠት
ብዙ ያሰጋኝ ነበረ። አሁን ያ ሞራላዊ ዝቅጠት የሚገለጠው በተለይም በሙስና በሞራላዊ ብክለት፣ ሙስናን ሞራላዊ ብክለት ለዋለሁ በዛ ይገለጣል፣ በዘረኝነት ይገለጣል፣ በጽንፈኝነት ይገለጣል፣ በሌሎችም ማህበረሰባዊ በሽታዎች ይገለጣል። ያ ሞራላዊ ዝቅጠት አንዱ ስጋት ነበረ። ሶስተኛው ስጋት የሃይማኖት መሪዎች ተጽዕኖ እያነሰ መምጣቱ ወይም የሃይማኖተኞች ተጽዕኖ እያነሰ መምጣቱ ነው። ኢትዮጵያ እንደምታውቀው የሃይማኖት ሀገር ነች። ክርስትና ኢትዮጵያ ከገባ ወደ 1700 ዓመታት ገደማ ሆነዋል። እንግዲህ እያንዳንዱ ሰው የየራሱ ትርጓሜ አለው። አንዳንድ ሰዎች ክርስትና የመጣው በ1ኛ ምዕተ ዓመት ነው ይላሉ። አንዳንዶች ደግሞ በ4ኛው ምዕተ ዓመት ነው ይላሉ። እኔ 2ኛውን ነው የሚጋራው። ግን የመጀመሪያውም ብዙ ክርክሮች አሉበት። ቀደምት ነን ክርስትና ለመቀበል ከቀደምቶቹ አንዱ ነን ማለት ከግብጽ አንቀድምም። ግብጽ በ1ኛው ምዕተ ዓመት ነው ክርስትና የገባው። እኛም ጋር በ1ኛው ምዕተ ዓመት ገብቶ ሊሆን ይችላል። ለምሳሌ የኢትዮጵያዊ ጀንደረባ ከብዙ ኢትዮጵያውያን ጋር ነው ወደ ኢየሩሳሌም ሄደው ለፋሲካ በዓል እና ያኔ ሲሄድ ብዙዎችን ይዞ ሄዶ እሱም ወደ ክርስትና እምነት መጥቶ ተጠምቆ ወደ ኢትዮጵያ ተመለሰ። የያኔዋ ኢትዮጵያ ምን ያህሉን የአሁኑን ኢትዮጵያ ታጠቃልላለች የሚለው ጥያቄ እንዳለ ሆኖ ማለት ነው። ብዙዎች ደግሞ ከሱ ጋር የነበሩት ምናልባት ተጠምቀው ሊሆን ይችላል። ያኔ በዓለ ሃምሳው ቀን የነበሩት ኢትዮጵያውያን የመናውያንም ይሁኑ ከሱዳን አካባቢ የሚሆኑ ከሌላም አካባቢ ይሁኑ ብቻ ኢትዮጵያውያን እንላቸዋለን። እነሱ ክርስትናን ይዘው ተመልሰው ከሆነ ክርስትና በ1ኛው ምዕተ ዓመት ወደ ኢትዮጵያ መጥቷል እንችላለን። ግን ብዙ ማስረጃ ስለሌለን ያንን እኔ ያው ማሳየት የማንችለውን አናውቅም ነው የምንለው። እኛ በእኛ ዲስፕሊን ማሳየት ስለማልችል እሱን ክርክር አልቀበለውም። ግን በ4ኛው ክፍለ ዘመን ክርስትና ወደ ኢትዮጵያ መምጣቱን በጣም እርግጠኛ ነኝ እና ያንን ስትቆጥር ወደ 1700 ዓመት ገደማ ይሆናል ክርስትና ከመጣ። ከዚያ በኋላ ከ200 ዓመታት በኋላ ደግሞ እስልምና መጣ። ስለዚህ ክርስትና 1700 ዓመት ገደማ በኢትዮጵያ ቆይቷል። እስልምና ደግሞ ከ1400 ዓመታት በላይ በኢትዮጵያ ቆይቷል። ሁለቱም ሃይማኖቶች የሚካፈሏቸው እሴቶች አሉ። ለምሳሌ አንዱ እሴት ወርቃማው ሕግ የምንለው ነው። አንተ ሌሎች እንዲያደርጉብህ የማትፈልገውን ነገር ለሌሎች አታድርግ ወይም ሌሎች ላይ አታድርግ፣ ወይም አንተ ሌሎች እንዲያደርጉልህ የምትፈልገውን ነገር ለሌሎች አድርግ ማለት ሌሎች እንዲሰርቁ ካልፈለግ አንተ አትስረቅ፣ ሌሎች እንዲጎዱ ካልፈለግ አንተም አትጉዳቸው። ያ ለሁላችንም የጋራ ነው። ቢያንስ እሱን ሴት እንጋራለን። በጣም ብዙ እንጋራቸው ሴቶች አሉ። ያን እስልምናና ክርስትና ብቻ ሳይሆኑ ሌሎችም ፍልስፍናዎች፣ ሌሎችም ሃይማኖቶች ይጋራሉ። እና ለምን ያን መኖር አልቻልንም? እኛ አሁን ሌሎች እንዲያደርጉብን የማንፈልገውን ነገር በሌሎች ላይ ለምን እናደርጋለን? እኛ የሃይማኖት መሪዎች ለምንድን ነው ተጽዕኗቸው ዝቅ ያለው? እኔ በሃይማኖት ተቋማት ጉባኤም የቦርድ አባል ሆኜ አገልግዬ ነበረ እና ብዙ ነገር አይቻለሁ። እዚህም በኢትዮጵያም ሲሰራ ሳገለግል፣ ተማሪዎችንም ሳስተምር፣ በሃይማኖት ተቋምም ውስጥ ሳገለግል፣ በአመራርም ሳገለግል ብዙ ነገር ማየት ቻልኩኝ። ሃይማኖት የስነ ምግባር ወይም የሞራላዊ ህይወት ምንጭ ነው። ሃይማኖት የሞራላዊ ህይወት ምንጭ ሆኖ እሱ ራሱ ሃይማኖተኞቹ ያን
ለሌሎች አስተላልፈው የሚሰጡት ሌሎችን በሞራላዊ ህይወት በሞራላዊ እሴቶች የሚቀርጹ ሰዎች እነሱ ራሳቸው እነዛ እሴቶች በህይወታቸው ሲጎድል ሳይ ያ አንዱ ስጋት ነበረ። ምልክት መሆን ሲገባቸው አርአያ መሆን ሲገባቸው እነሱ ላይ ደግሞ ያ ነገር አልሰራም። ትክክል ነው። እና ያ አንዱ ስጋት ነው። ሶስተኛው አራተኛው ኢትዮጵያ አፍሪካም ለረጅም ዓመታት እርዳታ ስትቀበል ቆይታለች። አፍሪካም ስትቀበል ቆይተዋል። በጣም ብዙ እርዳታ ነው ወደ ኢትዮጵያ የመጣው። ወደ አፍሪካ የመጣው እንደው ስናሰላ ከ1990ዎቹ ጀምሮ ያለውን ስናሰላ ምናልባት 2 ትሪሊየን ዶላር ሊደርስ ይችላል። በጣም ብዙ ነው የመጣው እና ያ ግን በአፍሪካውያን ህይወት በኢትዮጵያውያን ህይወት ያመጣው ለውጥ በጣም ዝቅተኛ ወይም የለም ማለት እስኪቻል ድረስ ያለ ነው። ስለዚህ እርዳታ እንቀበላለን። እርዳታው ግን በእኛ ላይ ያለው ማለት ያመጣው ለውጥ በጣም ዝቅተኛ ነው ወይም እንደውም የለም ዜሮ ነው ማለትም ይቻላል። ጭራሽ አሳስሮ ይዘናል። ጥገኛ እንድንሆን ያን አይነት አመለካከት እንድናራምድ ነው እንጂ ከዛ አመለካከት እንድንወጣ ያደረገንም ሁሌ የተቀባይነት አይነት መንፈስ እንዳድርብን ነው የሚያደርገው። ሁሌም የጥገኝነት አስተሳሰብ እንዲያድርብን ያደርጋል። ያ ብቻ አይደለም፣ ሰዎችን ብቻ ብዙ ማለት የምንችለው አለ። ሰዎች ሁል ጊዜ እርዳታን ማየት ብቻ ሳይሆን እነሱ ክሪኤቲቭ እንዳይሆኑ ፈጣሪ እንዳይሆኑ የሚገል በጣም አደገኛ የሆነ ነገር ነው። እኔ መረዳዳት መጥፎ አይደለም በእኔ እምነት። እርዳታን አልቃወምም። እኔም ሰዎችን እረዳለሁ፣ ሰዎችም እኔን ይረዱኛል። የውጭ እርዳታን መቀበልም ኃጢአት አይደለም። በተለይም ችግር ላይ በምንሆንበት ጊዜ፣ ረሃብ ላይ በምንሆንበት ጊዜ መቀበል አይ ቲንክ ትክክል ነው ብዬ አምናለሁ። ይሄ እኛ እርዳታ እንድንፈልግ ያደረጉንን ነገሮች ሊያቆም የታሰበው እርዳታ ዝም ብሎ የሚቀጥል መሆኑ ግን እጅግ በጣም የሚያሰጋኝ ሆነ። እርዳታ ዋና ዓላማው እርዳታን ማቆም ነው። እርዳታ ዋና ዓላማው እርዳታን ማስቀጠል አይደለም። ስለዚህ ይሄ ለምንድን ነው የሆነው? እኛ ለምንድን ነው ሁሌ እርዳታ እየተቀበልን የምንኖረው? አስቸጋሪ ጊዜዎችን ለማለፍ ነው እንጂ ከዛ በኋላ ቀጣይነት ባለው መልኩ መረዳት የለብንም ነው። የመጀመሪያ ዓላማው ራሱ ያ ነበር። አሁን አሜሪካም ይህንን የፕሬዚደንት ትሩመንም ይህን ሀሳብ ሲያመጡ ከዚያ በኋላ ፕሬዚደንት ኬኔዲ ያን ሀሳብ ደግፈው ሲናገሩ እርዳታም እንዲሰጥ ሲስማሙ የዓለም ባንክም ሲመሰረት የዓለም ባንክ መጀመሪያ የተመሰረተው ለአውሮፓ ነው። በእርግጥ አውሮፓን ጦርነት አሽመድምዶ ስለነበረ ከዚያ አውሮፓን ለማውጣት ነበር የተመሰረተው። በኋላ ለአፍሪካም ለሌሎችም ሀገሮች መሆን አለበት ተባለ። ያ ሁሉ የተደረገው እርዳታን እንዲያቆም ሰዎች ከመረዳት ራሳቸውን ወደ መቻል ሌላውን ወደ መርዳት እንዲያልፉ ነበር እንጂ እርዳታው እንዲቀጥል አልነበረም። አሁን ለጥቂት ጊዜ መጣ የተባለው እርዳታ 50-60 ዓመት ሲቆይ ያሰጋል። እኛም አሁንም የሰውን እጅ እያየን ስንኖር እጅግ በጣም የሚያሰጋኝ ብዙ ጥያቄዎች በአእምሮ እንዲፈጠሩ ያደረገ ነገር ነው እና እኔ እንግሊዝ ሀገር ረዥም ጊዜ ኖሬ ነበር፣ አይቻለሁ። ለምን እርዳታ እንደሚሰጥ ከጊዜ ወደ ጊዜ ለመረዳት ችያለሁ። እኔም የእርዳታ ደጋፊ ነበርኩኝ እና እንደውም ለኢትዮጵያ ድህነት ዋናው ምክንያት፣ ለአፍሪካ ድህነት ዋናው ምክንያት ብዙ ሀብት ያላቸው ብዙ እውቀት ያላቸው ሀገሮች ኃላፊነታቸውን በአግባቡ አለመወጣታቸው ነው። እነሱ በራሳቸው ላይ ማተኮራቸው ነው። የራሳቸውን ሀብት
ከፍ ለማድረግ ሀብት ላይ ሀብት ለመጨመር መፈለጋቸው ነው የሚል በጣም ጠንካራ እምነት ነበረኝ እና ቶኒ ብሌር በአፍሪካ ድህነትን ታሪክ እናደርጋለን ብለው መፈክር ሲያደርጉ እኔ ደጋፊ ነበርኩ። እና ጎርደን ብራውን ያኔ ቶኒ ብሌር ጠቅላይ ሚኒስትር ነበር የእንግሊዝ እና ግን በኋላ ሀሳቤ ተለወጠ። ምክንያቱም ከእርዳታ በስተኋላ ያለው ፖለቲካዊ ሀሳብ ምን እንደሆነ እየተረዳው መጣው። እርዳታ ጥቅሙና ጉዳቱ ምን እንደሆነ ተረዳው። እኔም ራሴ መንደሬን ማዳን እችላለሁ ብዬ ፕሮጀክት አቋቁሜ እርዳታ እንዲመጣ ለማድረግ የሞከርኩት ሙከራ ያመጣውን ውጤት ያላመጣውን ውጤት አየሁ እና ለውጥ ሊመጣ የሚችለው ከውጪ ሳይሆን ከውስጥ እንደሆነ በውስጥ ደግሞ የተለወጡ አእምሮዎችና ህይወቶች ካልበዙና ካልበቁ በስተቀር ምንም አይነት እርዳታ ሰውን ሊለውጥ እንደማይችል እየተረዳው መጣው። ግን ስጋት ሆኖብኝ ነው እንግዲህ ወደዚህ ግንዛቤ መራኝ። አሁን እነዚህ አራቱ ስጋቶች ወደ አንድ ግንዛቤ መሩኝ። እኛ ለምንድን ነው እንደዚህ ሁሌም እንደው የበታች ሆነን የምንኖረው? ባለጸጋ ሆነን ደሃ ሆነን የምንኖረው? አፍሪካ በጣም ባለጸጋ አህጉር ነው እንደምታውቀው። ኢትዮጵያ ባለጸጋ አገር ነች። ኢትዮጵያ ከማንም እርዳታ መውሰድ አለባት ብዬ አላምንም። እምቅ የተፈጥሮ ሀብት ያላት ጠንካራ ሰራተኛ የሰው ኃይል ያላት ሀገር ነች። የተባረክነን እኔ በጣም በጣም የተባረክነን ብዬ ነው የማምነው። እና ግን እርዳታ እንወስዳለን አሁንም። እንደውም ዩኤስኤአይዲ ሲቆም ብዙ ሰዎች እንደተጎዱ አውቃለሁ። በዛ የሚደገፉ በዛ ልቤ አዝኗል በድንገት በመቆሙ ምክንያት። ግን ትንሽ እንባችን በዛ። እንባችን የበዛው እኔ በእርዳታ ተደጋፊዎች ስለሆንን ነው። እርዳታ እኛን እንደሚያኖረን ለካስ አምነን ስለቆየን ነው። ይሄ ጤናማ አስተሳሰብ እንዳልሆነ ተረዳው። ብቻ እነዚህ አራቱ ስጋቶች ወደ አንድ ግንዛቤ አመጡኝ። ያውም አህጉራችንም ሊለወጥ የሚችለው አገራችንም ልትለወጥ የምትችለው በቁጥር ውስን ግን ወሳኝ የሆኑ የተለወጡ አእምሮዎችና ህይወቶች በሀገራችን ከበዙ ነው እና እነዛ ደግሞ ከበቁ ነው ማብዛትም ማብቃትም አለብን። ያ ማለት ትምህርት ብቻውን አገርን አይለውጥም። ሀብት ብቻውን አገርን አይለውጥም። አገርን የሚለውጡት የተለወጡ ሰዎች ናቸው። የተለወጡ ሴቶችና ወንዶች ናቸው እና እነዛን ማብዛትና ማብቃት የሶፎስ አፍሪካ ዋና አላማው መሆን አለበት ወደሚል ሀሳብ መጣን ማለት ነው። እንደ ሀገር ለመለወጥ እንደ ማህበረሰብ ከዛም ደግሞ አለፍ ብሎ እንደ ግለሰብ መለወጥ ያስፈልጋል ነው። ከዛ እንደ ግለሰብ ከተቀየር እንደ ሀገር ለውጥ ማምጣት እንችላለን። በጣም ትክክል ነው። ሶፎስ አፍሪካ የሚያምነው ያንን ነው። እንደውም በ3 ፕሮግራሞች አሉን። አንዱ ፕሮግራማችን ሪሰርች ላይ የሚያተኩር ነው። ያው ጥናት ማለት ነው። ምርምሩ ጥናቱ ችግርን ለማቃለል መጀመሪያ ችግርን ለመረዳት ከዛ ተረድተን ያን ችግር ለማቃለል የተዘጋጀ ነው እና እኛ አሁን የተረዳ ማህበረሰብ ከሌለን ችግሩ ለምሳሌ እንደው አንድ ምሳሌ ብጠቅስልህ ሙስና ወይም ሞራላዊ ብክለት አንዱ ችግራችን ነው። ይሄ ሞራላዊ ብክለት ሙስና ለምንድን ነው ለኢትዮጵያ ችግር የሆነው? አሁን በእርግጥ ሙስና በእንግሊዝም አለ፣ በአሜሪካም አለ፣ በሌሎች ሀገሮችም አለ። የሌለው ባህሉ ነው። እኛ ሀገር ሙስና ባህል ሆነ። ለምንድን ነው ባህል የሆነው?
ምንድነው ከዛ ከሙስናው በስተኋላ ያለው አመለካከት፣ አስተሳሰብ፣ ማይንድሴት እንለዋለን። ምንድነው ማይንድሴቱ ብለን እኛው ራሳችን ኢትዮጵያውያን፣ አፍሪካውያን ይህንን ጥያቄ መጠየቅ አለብን። ኢትዮጵያውያን ለምንድነው ሙሰኛ የሚሆኑት ብለው የሚጠይቁ ሰዎች አሉ። እኛ ሳናውቅ ከበስተኋላ ከተለያዩ ዩኒቨርሲቲዎች መጥተው ከዓለም ባንክ መጥተው ከሌሎችም አካባቢዎች መጥተው ጥናት የሚያደርጉ አሉ። እኛን ሊረዱ የሚሞክሩ ግን ሊረዱ ሲሞክሩ የራሳቸውን ጥያቄ ይዘው ነው ሊረዱን የሚሞክሩት። ጥያቄው የኛ አይደለም፣ የነሱ ነው። ለነሱ መመለስ የፈለጉት ጥያቄ አለ። እሱን ጥያቄ ለመመለስ እኛን እንደ የጥናት ግብዓት አደረጉን እንጂ የኛን ችግር ለመፍታት አይደለም። በዋናነት አላማው ችግር እንፈታለን ብለው ነው አሁን ጥናቱን የሚያደርጉት። ችግር እንፈታለን ብለው ጥናት ያደርጋሉ። ከዚያ የኢትዮጵያውያን ችግር ይሄ ነው፣ ለምሳሌ ያህል ኢትዮጵያውያንን ሙሰኛ የሚያደርጋቸው ይሄ ነው ብለው ይደመድማሉ። ኢትዮጵያውያንን ሙሰኛ የሚያደርጋቸው ይሄ ስለሆነ አሁን ይህንን ችግር ለማቃለል እኔ የተሰራ ነገር አለ ብዬ አይደለም ይህንን የምልህ፣ እንዲሁ ምሳሌ ነው የምሰጥህ። ኢትዮጵያውያንን ሙሰኛ የሚያደርጋቸው ይሄ ስለሆነ፣ ይሄ ችግር ስለሆነ ይህንን ችግር ለማቃለል ይህን ያህል ገንዘብ እንመድብ ይባላል። ይህን ያህል የዚህን አይነት ዲቨሎፕመንት ፍሬምወርክ እናዘጋጅ፣ ኢትዮጵያ ከሙስና ነጻ ሆና የምትለማው ከድህነትም ነጻ የምትወጣው ይህንን መንገድ ከተከተልን ስለሆነ ብለው በጣም ብሩህ አእምሮ ያላቸው ሰዎች ከሃርቨርድ፣ ከየል፣ ከኦክስፎርድ፣ ከኬምብሪጅ ወዘተ የተመረቁ ሊሆኑ ይችላሉ። ከስታንፈርድ ከታወቁ ዩኒቨርሲቲዎች የተመረቁ ሰዎች ሀሳብ ያዘጋጃሉ። እነዚህን ፍሬምወርኮች ያዘጋጁና በቃ እነዚህን ሀሳቦች ስራ ላይ ለማዋል ይህን ያህል ሚሊዮን ዶላር መመደብ አለበት ይባላል። ከዛ ያ ሚሊዮን ዶላር ይመደባል። እዚህ ኤክስፐርቶች ሆነው ይመጣሉ። ኤክስፐርቶች ሆነው ይመጡና ከኢትዮጵያውያን ጋር ይገናኛሉ። ይሄው እናንተ ችግር ይሄ ነው፣ በዚህ ምክንያት ነው እንደዚህ እናንተ እየተቸገራችሁ ያላችሁት፣ በዚህ መንገድ ነው ደግሞ ችግሩ የሚፈታው። ይህ ችግር እንዲፈታ ደግሞ ይሄው ይህን ያህል ገንዘብ ይዘን መጥተናል፣ ስለዚህ እናንተ ከኛ ጋር አብራችሁ ትሰራላችሁ ይሉናል። ከዛ እኛ እነሱ አስበው ያመጡትን ሀሳብ እስክንረዳ ፕሮጀክቱ ያልቃል፣ ገንዘቡም ያልቃል። ኤክስፐርቶቹ ግን ባለጸጋ ሆነው ይመለሳሉ። እኛ ድሃ እንደሆን እንኖራለን። ስለዚህ መጠቀሚያ እየሆነ ነው ዶክተር። ትክክል ነው፣ በጣም ትክክል ነው። እንደውም አንድ ዊሊያም ኢስተርሊ የሚባል ሰው፣ ቢል ኢስተርሊ እንለዋለን፣ ፕሮፌሰር ነው። በዓለም ባንክ ለ20 ዓመታት የሰራ ነው። በዓለም ባንክ ለ20 ዓመታት ሲሰራ ብዙ ነገር አየና ይሄ እኛ አፍሪካውያንን ነፃ እናወጣለን ከድህነት ብለን ያሰብነው ነገር እኛን ነው እንጂ እየጠቀመን ያለው እነሱን እየጠቀማቸው አይደለም ብሎ ወስኖ ዓለም ባንክን ለቀቀ። የዓለም ባንክን ለቆ አንድ መጽሐፍ ጻፈ። መጽሐፉ The White Man's Burden ይባላል። የነጭ ሰው ሸክም። የመጽሐፉ ዋና ሀሳብ ምንድን ነው? እኛ ምዕራባውያን ሌላውን የተቀረውን ዓለም ለመርዳት የምናደርገው ጥረት ከጥቅሙ ይልቅ ጉዳቱ ያመዝናል ብሎ ደመደመ። እና ይህ ሰው ሌላ መጽሐፍ ደግሞ ጻፈ። ያ መጽሐፍ ርዕሱ ምንድነው? The Tyranny of Experts ይላል። እዚህ ኤክስፐርትስ ይመጣሉ ከገንዘቡ ጋር፣ ገንዘቡን ይዘው ይሄዳሉ። አንድ ኤክስፐርት የሚከፈለው ገንዘብ በጣም ብዙ ነው። እኔ አሁን አብዮት ለማስነሳት ሳይሆን
አንድ ጓደኛዬ ሲነግረኝ አንዲት ሴት ኤክስፐርት ሆና ለአንድ ወር መጣች። ለሆነ ለእንግሊዝ ድርጅት መጣ። በአንድ ወር 10,000 ፓውንድ ይዛ ሄደች። አሁን 10,000 ፓውንድ ማለት አሁን ባለው ኤክስቼንጅ ሬት በጣም ብዙ ገንዘብ ነው። እንደው በ200 እንኳ ብትሄድ ስንት ብር ነው? 2 ሚሊዮን። ከ2 ሚሊዮን ያልፋል። በጣም ብዙ ብር። 2 ሚሊዮን ብር አንድ ሰው የኛ ነገር የማታውቅ ሰው፣ የኛ ነገር የማትረዳ ሰው ዝም ብላ መጣ። እኔ ኤክስፐርት ነኝ፣ እኔ አውቃለሁ፣ የእናንተ ችግር እንዴት እንደሚፈታ አውቃለሁ ብላ የምታውቀውንና የማታውቀውን ተናግራ ስትሄድ 10,000 ፓውንድ ተሰጣት። ይሄ እኛን ብዙ እንድናስብ የሚያደርገን ነገር ነው፣ ሊያደርገን የሚገባ ነገር ነው። ስለዚህ ድህነታችን እንዲቀጥል ይፈልጋል። ምክንያቱም ከኛ ድህነት ከኛ በእንደዚህ አይነት ሽክርክሪት ውስጥ መቆየት እነሱ ያተርፉበታል፣ ይጠቀሙበታል ነው ዋናው ሀሳብ። ያተርፉበታል፣ ይጠቀሙበታል። ዋና የተነሳውበት ሀሳብ እኛ ራሳችንን መረዳት አለብን። ሰዎች እኛን ተረድተው የእኛን ችግር ለመፍታት የሚያደርጉት ጥረት ወይም የሚሰሩት ስራ የእኛን ችግር አይፈታም ነው እያልኩ ያለሁኝ። ከሌሎች ጋር አጋርነት ጥሩ ነው። ከሌሎች መማር ጥሩ ነው። እኔም ውጭ ሀገር ተምሬያለሁ፣ ብዙዎች ውጭ ሀገር ተምረዋል፣ አትርፈናል። ያ ችግር የለውም። ግን ሌሎች የእኛን ችግር እንዲፈቱ እኛ ቁጭ ብለን መጠበቅ የለብንም። ስለዚህ የራሳችንን ችግር ራሳችን ተረድተን ብዙዎቹ ችግሮች አሁን ቅድም ያልኳቸው 4 ስጋቶች ያልኳቸው አሉ። እነዛ ውስጥ ለምሳሌ ሞራላዊ ዝቅጠት እንዲኖር የሞራላዊ ዝቅጠት መገለጫዎች ወይም የሞራላዊ ብክለት መገለጫዎች አንዱ ሙስና ነው ብያለሁ። አንዱ ዘረኝነት ነው። ለምንድን ነው ይሄ የሆነው? ምንድን ነው ሩት ኮዞቻቸው? መሰረታዊ ምክንያቶቻቸው ምንድን ናቸው ብለን ራሳችንን መረዳት ያለብን። ስለዚህ የተረዳ ማህበረሰብ ያስፈልጋል የሚል ነው አንዱ የሶፎስ አፍሪካ ፕሮግራም። ያ ሪሰርች ሰርተን ዴታዎችን እናደራጃለን፣ ማስረጃዎችን እናደራጃለን እና ፖሊሲ ብሪፍ እናዘጋጃለን። ያን ፖሊሲ ብሪፍ ለተለያዩ የመንግስት አካላት ለሌሎችም እንሰጣለን። ተጽዕኖ ፈጣሪ የሆኑትን ሰዎች ጠርተን ሀሳቡን እናካፍላለን። እንግዲህ ለእኛም የፕሮጀክት ሀሳቦችን ስለምሰጠን ፕሮጀክት እንሰራበታለን ወዘተ። እንግዲህ ሀሳቡ እንደዛ ነው። በጣም ብዙ ገፍተን ባንሄድም እስካሁን ድረስ ለማድረግ ማለት ጥረት እያደረግን ያለው ያን ለማድረግ ነው። ሁለተኛው ፕሮግራማችን በስነ ምግባር የታነጹ የለውጥ ሐዋርያትንና መሪዎችን ማፍራት ነው። የተረዳት ትውልድ ያስፈልገናል። የተለወጠ ትውልድ ያስፈልጋል። ያ ለውጥ ግን የሚጀምረው ቅድም እንዳልከው በግለሰቦች በግለሰብ ደረጃ ነው። እኔ ካልተለወጥኩ ማህበረሰቤን እለውጣለሁ ብል አይሳካልኝም። ተቋሜን እለውጣለሁ ብል አይሳካልኝም። ስለዚህ እኔ መለወጥ አለብኝ መጀመሪያ። ተለወጥኩ የሚባለው ደግሞ ልክ የሆነውን ነገር በማድረግ ልክ ያልሆነውን ነገር ባለማድረግ ነው። ያ ማለት ሞራላዊ ብክለት ልክ አይደለም፣ ሙስና ልክ አይደለም። ያንን በሱ ላይ ጀርባዬን መመለስ ነው መለወጥ ማለት። ጀርባዬን መመለስ ብቻ ሳይሆን ሌሎችም ጀርባቸውን እንዲመልሱ መስራት ነው መለወጥ ማለት። እነዚህ የለውጥ ሐዋርያት ያንን ስራ እንዲሰሩ ነው እንግዲህ ሶፎስ አፍሪካ የሚሰራው። ሶስተኛው ፕሮግራማችን በስነ ምግባር የታነጹ ሀብተ ፍሬዎች በተለያዩ ቦታዎች ምሳሌ ሊሆኑ የሚችሉ በስራ መስክም በሀብተ ፍሬነትም መስክ ምሳሌ ሊሆኑ የሚችሉ ሰዎችን
ማፍራት ነው። እነዚህ ሶስቱ ፕሮግራሞች የተያያዙ ፕሮግራሞች ናቸው። የሚያያይዟቸው ደግሞ የተለያዩ ስራዎች አሉ። ስለዚህ ለውጥ በማህበረሰብ ውስጥ በተቋም ውስጥ ሊመጣ የሚችለው በግለሰብ አማካይነት ነው። የግለሰብ ለውጥ ነው የማህበረሰብን ለውጥ ፊውል ሊያደርግ የሚችለው ቤንዚን ሊያደርግበት እንደ ነዳጅ ሆኖ የሚያገለግለው። ልክ ነው። በትክክል አሁን እንግዲህ ብዙ ችግሮች እዚህም እዛም ይስተዋላሉ። እንደ ሀገርም እንደ አህጉርም ደግሞ ችግሮች አሉብን። ድህነት አንዱ ትልቁ ችግራችን ነው። ሌሎችም የሰላም ጉዳይ፣ ሌሎችም ችግሮች ሊኖሩ ይችላሉና እነዚህን ችግሮች ምሁራን፣ ለሀገር የሚቆረቆሩ ዜጎች፣ መላው ማህበረሰቡ ችግሮችን ሁሌ እናወራቸዋለን። ችግሮችን ነቅሰን እናወጣለን። ችግሮች ላይ እነጋገራለን። ችግሮችን አግዝፈን እናወራለን። ይሄ በራሱ ችግሮችን አንስቶ መነጋገሩ ጥሩ ነው። ከምሁራንም የሚጠበቅ ነገር ነው። ደግሞ የመፍትሄው አካል ደግሞ ለመሆን ትንሽ ጥረት ማድረግ መንቀሳቀስም አለብን። ብዙ ጊዜ እንግዲህ ከባህር ማዶ መጥተው የእኛን ችግር እንዳቃሉ አይደለም መፈለግ ያለብን። ያው እዛም ውስጥ ያለውን ነገር እርሶም ሲያነሱ ስለነበር፣ ስለዚህ በቻልነው መጠን ልክ እንደ ሶፎስ አፍሪካ የመፍትሄው አካል ለመሆን መስራት አለብን። እናንተም የጀመራችሁት እሱን ነውና እንደው ይሄ ስለ ችግሮች ብቻ ማውራት ብቻ ሳይሆን ለችግሮች መፍትሄ መስጠት ላይ እንደ ሀገር ያለንን ልምምድ እርስዎ እንዴት ነው የሚያዩት? አንድ እኔ የራሴም የግሌ እምነትም የሶፎስ አፍሪካም እምነት የአፍሪካ ችግር በጣም ውስብስብ ነው። እኛ ሁላችንም ያንን መቀበል አለብን። የኢትዮጵያም ችግር ውስብስብ ነው። የኢትዮጵያም ታሪክ እጅግ በጣም ውስብስብ ነው። በእንግሊዝኛ ኮምፕሌክስ እንለዋለን። ያንን ኮምፕሌክሲቲ በመጀመሪያ መቀበል አለብን። እሱ አንዱ ነው። እንግዲህ ምናልባት አንዳንድ ጊዜ በቀላሉ ድሮ ቅኝ ገዢዎች እንዳሉት አፍሪካ ጨለማ አህጉር ነው፣ ኢትዮጵያም ጨለማ ሀገር ነች። እንደውም ጨለማ ሀገር ብቻ ሳትሆን በሯን የተዘጋች ሀገር ነች ተብሎ ነበር። በእርግጥም በአንድ በኩል ያው ከታሪክ እንደምትረዳው ነጮቹ በኢትዮጵያ ላይ ለምሳሌ ፖርቹጋሎች እንዲረዱን አንጥተናቸው የካቶሊክን ሃይማኖት በኢትዮጵያ ላይ ለመጫን የሞከሩት ሙከራ ነገስታቱንም ወደ ካቶሊክ እምነት እንዲመጡ በማድረግ ብዙ ጦርነት፣ ብዙ የሰው ሞት፣ ደም መፋሰስ እንዲሆን ምክንያት መሆናቸው፣ ከዚያም በፊት የእስልምና ሃይማኖት ሲመጣ ችግር ነበር። ያ የታወቀ ነገር ነው። ከካቶሊኮችም በኋላ የሆኑ ሌሎችም ነገሮች ነበሩ። እነዚህ ሁሉ እኛ ራሳችንን እንድንዘጋ አድርጎን ነበር። ኢትዮጵያ ዝግ ሀገር ነበረች ለሌሎች። በኋላ በ19ኛው ክፍለ ዘመን በመጀመሪያዎቹ የኛ ክፍለ ዘመን እንደዛ ትንሽ እየተከፈትን መጣን እንጂ እና የኢትዮጵያ ጨለማ አገር አይደለችም፣ አፍሪካም ጨለማ አህጉር አይደለም ብዬ ነው የማምነው። ቀላሉ ግን ጨለማ አህጉር ነው ማለት ነው። የኤሌክትሪክ ማጣት ብቻ አይደለም። እንደ ኢትዮጵያ ስናይ 60% ኤሌክትሪክ ሽፋን የለውም ይባላል። ምን ያህል እውነት እንደሆነ ባላቅም ያ አይደለም ዋናው። ብዙ ነገሮች ተደምረው ነው ጨለማ የሚሉት። ቀላል ነው እንደዛ ማለት። ግን እኔ ኢትዮጵያም አፍሪካም እንደው ሁለት የሚቃረኑ ነገሮች ያሉባቸው፣ አፍሪካም ሁለት የሚቃረኑ ነገሮች ያሉበት አህጉር ነው። ኢትዮጵያም እንደዚሁ ተቃራኒ የሆኑ ነገሮች ያሉባት ሀገር መሆኗን ሳስብ ምን ያህል ውስብስብ እንደሆነ የኢትዮጵያ ታሪክ እረዳለሁ። እና አሁንም ያው ውስብስብነቱ እንደቀጠለ መቀበል አለብን። አንድ
ሁለተኛ እኔ ለኢትዮጵያ ችግር ዋናዎቹ ምክንያቶች የውጭ ሰዎች ናቸው፣ ፈረንጆች ናቸው የሚለውን ሀሳብ አልቀበልም። ለአፍሪካም ችግር አሁን አንዳንድ ሰዎች እንደዛ ብለው ደምድመው ሁል ጊዜ የመጎዳትን ስሜት ሲገልጹ፣ የተጎጂነትን ስሜት ሲገልጹ እና በደለኝነትን ወደ ሌላው ሲያዛውሩ ብሌም ሽፍቲንግ መበደልን ወደ ሌላው ሲያዞሩ ሰማለሁ። እሱ ትክክል አይደለም ብዬ ነው የማምነው። እንደ ግለሰብ ሁሌ እነሱን መውቀስ የለብንም፣ ሁሌም እነሱን መውቀስ አይኖርብንም። ለኢትዮጵያ ችግር ዋናዎቹ ምክንያቶች እኛ ነን ብለን መቀበል አለብን። በአብዛኛው ማለት ነው። ማንም የሌላው የውጭ እጅ ፈጽሞ የለም ማለት አይደለም። ይኖራል። ጂኦፖለቲክሱን እናውቃለን፣ ሌላውንም እናውቃለን። ግን ለኢትዮጵያ ችግር ዋናዎቹ ምክንያቶች እኛ ነን። ዋናዎቹ ምክንያቶች እኛ ከሆንን ደግሞ የችግሩን ፈቺዎች እኛ መሆን አለብን ብዬ አምናለሁ። አሁን እኔ ምን አጠፋውና እኔ ውጭ ሀገር ነው እኖር የነበረው መንግስት ይህንን ያንን ሳደርግ እኔ ተሳታፊ አልነበርኩም ማለት አንችልም። ወንድሞቻችን የሚያደርጉት ነገር፣ የሚያጠፉት ጥፋት የኛም ጥፋት እንደሆነ መቀበል መቻል አለብን። ያን ካልተቀበልን እኔ ኢትዮጵያ እናታችን ናት ማለት አንችልም። የአንድ እናት ልጆች ነን ማለት አንችልም። አሁን እኔ ወንድሞች አሉኝ፣ እህቶች አሉኝ። እህቶቼ ወንድሞቼ በሚያጠፉበት ጊዜ ወይም ሲጎዱ የነሱ ጉዳት የኔ ነው፣ የነሱ ጥፋት የኔ ነው። ሀዘናቸው ሀዘኔ ነው። ኢትዮጵያውያንም እህቶቼና ወንድሞቼ ናቸው። አሁን በስልጣን ያሉትም ፊት የነበሩትም እንደዚያው የሚያጠፉት ጥፋት አለ። እኔ በቀጥታ ባላጠፋ እንኳ እነሱ የኔ ሪፍሌክሽኖች እንደመሆናቸው መጠን የማህበረሰቡ ሪፍሌክሽኖች ናቸው፣ ከኛ ነው የወጡት። ስለዚህ የነሱ ጥፋት የኛም ጥፋት ነው ብዬ ነው የማምነው። ኦፍ ኮርስ እያንዳንዱ ሰው ግለሰባዊ የሆነ ኃላፊነት አለው። ግን ደግሞ ኮሌክቲቭ የሆነ የጋራ የሆነ ኃላፊነት ደግሞ አለብን። ያን የጋራን ኃላፊነት በትክክል ከተረዳን የወንድሞቻችን ጥፋት የእህቶቻችን ጥፋት የኛም ጥፋት ነው ብለን እናምናለን። ስለዚህ ወንድሞቻችንም የእህቶቻችንም የተሻሉ እንዲሆኑ መስራት አለብን ብሎ ነው የሚያምነው ሶፎስ አፍሪካ። በእነሱ ላይ ዳር ቁጭ ብሎ መፍረድ ትክክል አይደለም። እነሱ የተሻሉ ፖለቲከኞች እንዲሆኑ፣ የተሻሉ የሃይማኖት መሪዎች እንዲሆኑ፣ የተሻሉ የቢዝነስ ሰዎች እንዲሆኑ፣ የተሻሉ አስተማሪዎች አካዳሚክስ እንዲሆኑ፣ የተሻሉ የሲቪል ሶሳይቲ ሰራተኞች እንዲሆኑ እኛም መስራት አለብን። ያ ማለት እኛ ፍጹም ነን ማለት አይደለም። ግን እኛ ጻድቅ ነን ብለን ዳር ተቀምጠን ፈራጆች መሆን የለብንም። ውስጥ ሆነን አብረን መስራት አለብን፣ መታገል አለብን። ያው ሰዎች የሚጠቀሙትን ቃል ለመጠቀም ያህል ትንሽ ያስፈራል። መታገል አለብን ሲባል መተባበር መስራት አለብን ብለን ነው ምናምነው። ውጭ ሀገርም ያሉት እኔም ያው ዳያስፖራ ነኝ። እንደ ዳያስፖራ ሁሌ የሚለው ለጓደኞቼ የሚለው እኛ ለኢትዮጵያ ጠቃሚ ልንሆን የምንችለው በፖለቲካ ካልተሳተፍን ነው ብዬ ነው ማምነው። በፖለቲካ ባንሳተፍ ፖለቲካል የሆነ ስራ ብንሰራ፣ ከፖለቲካ ነፃ የሆነ ግን ኢትዮጵያን አገረ መንግስቱን የሚረዳ የሚደግፍ ስራ ብንሰራ፣ እኔ በአገረ መንግስትና በመንግስት መካከል ልዩነት እፈጥራለሁ። ልዩነት አለ ብዬ ነው ማምነው። መንግስቱ ያው አሁን የሚገዛው መንግስት ሊሆን ይችላል። የብልጽግና ፓርቲ መንግስት ነው አሁን የሚገዛው መንግስት ነው ኦፍ ኮርስ። ግን ሀገረ መንግስቱ አሁን ይሄ መንግስት ባይኖርም፣ የብልጽግና መንግስት ባይኖርም ሀገረ መንግስቱ ይኖራል። በኃይለ ሥላሴም ዘመን ሀገረ መንግስቱ ነበር፣ በመንግስቱም ዘመን ነበር፣ በሌሎችም ዘመን ነበር፣ ኖሯል። ያን ሀገረ መንግስት ማገልገል የምንችለው እኛ እንደውም በፖለቲካ ካልተሳተፍን ነው ብዬ ነው ማምነው። እኔ የተለያዩ መንገዶች አሉ መሳተፍ የምንችልበት።
እና የችግራችን ዋናው ምክንያት እኛ ከሆንን የችግራችን መፍትሄዎችም እኛው ነን፣ መድኃኒቶች እኛው ነን ብሎ ነው የሚያምነው ሶፎ አፍሪካ። እንግዲህ ብዙ ጊዜ እኛ ሀገር ውስጥ ጎልቶ የሚታዩ በተለይ የሀሳብ ልዩነት ምንጭ የሚሆነው ታሪክ ነው። በታሪክ ውስጥ አንዱ ወገን እዚህ ታሪክ ላይ ስህተት ተሰርቷል፣ በዚህ ታሪክ ተበድያለሁ ይላል። ሌላ ወገን ደግሞ እንዲሁ የሆነ ታሪክ አንስቶ እንደዛው አይነት መከራከሪያ ሀሳብ ያነሳል። ይሄ ታሪክ የናንተ ነው፣ ይሄ ታሪክ የኛ አይደለም አይነት ንትርክ ውስጥም አንዳንዴ እንስተዋላለን። እንደዚህ አይነት ሂደት ውስጥ እንገባለንና ታሪክን በምን መልኩ ነው መረዳት ያለብን ዶክተር? እኔ ታሪክን እንደ ታሪክነቱ ነው መረዳት ያለብን። ታሪክ በጣም አስፈላጊ ነገር ነው። ታሪክን ያልተረዳ ሰው ትናንትናን ያልተረዳ ሰው ነው። ትናንትናን ያልተረዳ ሰው ደግሞ ዛሬን በትክክል ሊረዳው አይችልም፣ በትክክል ሊወጣውም አይችልም። እኛ ታሪክን ወደ ኋላ እንረዳለን። ኪርክጋርድ የሚባለው ሰው ያለው ታሪክን ወደ ኋላ እንረዳለን፣ ነገር ግን ህይወትን ወደፊት እንኖራለን ነው ያለው። ወደ ኋላ መረዳት ወደፊት ለምንኖረው ህይወት እጅግ በጣም ጠቃሚ ነው። ግን ይህን ታሪክ እንዴት ነው የምንረዳው ብለው ብዙ ጊዜ ሰዎች ጠይቀውኝ ያውቃሉ። እኔ ታሪክን የምንረዳው በተለያየ መንገድ ሊሆን ይችላል። አሁን ለምሳሌ በእንግሊዝ ሀገር ዊንስተን ቸርችልን ታውቃለህ? ዊንስተን ቸርችልን የምታውቀው ጠቅላይ ሚኒስትር ነበሩ። በጦርነቱ ጊዜ ከናዚ መንግስት ጋር ከሂትለር መንግስት ጋር ተዋግተው ያሸነፉ ናቸው። ኦፍ ኮርስ አሜሪካም ሶቪየት ህብረትም ነበሩ። በዛ ነው የሚታወቁት። እና ቮት ተደርጎ በእንግሊዝ ሀገር ታላቁ ሰው the greatest person, the greatest leader ተብሎ ትልቅ ፕሮጀክት ተሰርቶ በቢቢሲ ቮት ተደረገ። ቮት ሲደረግ ከሁሉም ቀድሞ ከነበሩትም በዚህ ዘመን ከነበሩትም የበለጠ ድምጽ ያገኙት ዊንስተን ቸርችል ናቸው። the greatest person ተብሎ አሁን ታሪክ እንዲሁ አንድ ነገር ልነግርህ ነው። ይህ ሰው ስለዚህ ሰው የተጻፉትን መጽሐፍት እንደው ሰብስበህ ብታነብ እያንዳንዱ መጽሐፍ ሰውየውን የሚተረጉምበት መንገድ የተለያየ ነው። አንዳንዶቹ መጽሐፍት the greatest person ብለው አይወስዱም። በጣም ታላቁ ሰው ከሁሉ ታላቅ የሆነ ሰው ብለው አይወስዱም ፍጹም። ሰውየው ሰካራም ነበሩ። አብዛኛውን ጊዜ ህይወታቸው በመጠጥ ላይ የተደገፈ ነበር። በአንደኛው የዓለም ጦርነት ጊዜ ብዙ ስህተት የሰሩ ሰው፣ ለብዙዎች ሞት ምክንያት የሆኑ ሰው ነበሩ። ብቻ ብዙ ነገሮችን ይቆጥሩና ይህንን ነው እንዴ the greatest person የሚሉት ሰዎች ብለው ይደመድማሉ። እነሱ ታሪኩን የተረዱበት መንገድ ነው። ሌላው ደግሞ በሌላ መንገድ ይረዳል። አሁን የኢትዮጵያን ታሪክ እንደዛ ነው። እንደው የዊንስተን ቸርችልን እንደ ምሳሌ ያመጣው እንጂ በጣም ብዙ የእንግሊዝንም ታሪክ ለመረዳት ስትሞክር፣ ሌላውንም ለመረዳት ስትሞክር ሁሉም ሰው የታሪክ ተመራማሪዎች ታሪክን የሚረዱባቸው የሚተረጉሙባቸው መንገዶች የተለያዩ ናቸው። የኢትዮጵያም እንደዛ መሆን አለበት ብዬ ነው የማምነው። ሁሉም ሰው የየራሱ ትርጉም አለ። የሚደግፈውም አለ፣ የሚነቅፈውም አለ። አሁን ይሄ መደገፍም መንቀፍም ኦፍ ኮርስ አለ። እኔ ትርጉም ነው የሚለው ኢንተርፕሬቴሽን ነው የሚለው። የተለያየ ሰው በተለያየ መንገድ ታሪክን ይተረጉመዋል፣ የሆነውን ነገር ይተረጉመዋል። አንዳንዱ አዎንታዊ በሆነ መንገድ ይተረጉመዋል፣ አንዳንዱ አሉታዊ በሆነ መንገድ ይተረጉመዋል። ሁሉም ግን
ዳያሎግ ለማድረግ መቻል አለበት። ለመወያየት፣ ለመነጋገር፣ ለመከራከር መቻል አለበት እንጂ ታሪክ የሚያጣላን መሆን የለበትም ብዬ ነው የማምነው። ሁላችንም የኢትዮጵያ ታሪክ አካል ነን፣ ምንም ጥያቄ የለውም። በታሪኩ ውስጥ ጥሩ የሆኑ ነገሮች ይኖራሉ፣ እኛ ጥሩ ብለን አሁን የምንፈርጃቸው ነገሮች፣ በዛን ዘመን መጥፎ ያልነበሩ ነገሮቹ በሆኑበት ዘመን መጥፎ ያልነበሩ ጥሩ የነበሩ፣ አሁን ደግሞ እኛ እዚህ ቆመን መጥፎ ናቸው የምንላቸው ነገሮች ይኖራሉ። እነሱንም በደንብ ልንረዳቸው እንሞክራለን። ለምሳሌ በ16ኛው ክፍለ ዘመን በ15ኛው ክፍለ ዘመን የሆኑ ነገሮች ይኖራሉ። እንውሰደው። በ19ኛው ክፍለ ዘመን እጅ መቁረጥ ነበር፣ ምላስ መቁረጥ ነበር፣ እግር መቁረጥ ነበር፣ ከፍርድ በኋላ ማለት ነው፣ አንድ ሰው ተፈርዶበት። አሁን ይሄ የሚታሰብ ነገር አይደለም። በዛን ዘመን ግን ኖርማል ነው። አንድ ሰው እጁ ከተቆረጠ በቃ ያጠፋው ጥፋት አለ፣ በእጁ የሰራው ኃጢአት አለ ተብሎ ነው የሚወሰደው። ሁሉም የዓለም ሀገራት በዚህ ታሪክ ውስጥ አልፈዋል። ሁሉም አልፈዋል። ለምሳሌ በእንግሊዝ አንዷ ንግስት ብለዲ ሜሪ የምትባል ደመኛዋ ሜሪ ማለት ነው ንግስት ናት። 300 ፕሮቴስታንቶችን አቃጥላለች በእሳት። ይሄ አሁን ልናስበው የምንችለው ነገር አይደለም። በእኛ አካባቢ ኢህአዴግ ከገባ በኋላ እኮ አንድ ሰው ሌባ ስለነበረ ገበያ ላይ አይኑ ታስሮ ተንበርክኮ በጥይት ተደብድቧል። እንደው እሱ ስለተወገደልን ተመስገን ያሉ ሰዎች ነበሩ። ሌላው እኔ በጣም በቅርብ የማውቀው ሰው ጆሮ ተቆርጦ ትዝ ይለኛል። በሌብነቱ ምክንያት ጆሮ ስለተቆረጠ ደስ ያላቸው ሰዎች ነበሩ። አሁን ይሄ የሰብአዊ መብት ረገጣ ነው፣ ትክክል አይደለም ብለው የሚተረጉሙ ሰዎች አሉ። በወቅቱ ግን ያንን ትክክል ነው ብለው የተቀበሉ ሰዎች ነበሩ። በ15ኛው በ16ኛው ክፍለ ዘመን የሆኑ ብዙ ነገሮች አሉ። እነዛን እኛ አሁን እናነባቸዋለን። ካነበብናቸው በኋላ እንዴት ሰዎች ይህንን ያደርጋሉ ብለን ልንተረጉም እንችላለን። ትክክል አይደለም ልንል እንችላለን። ሌሎች ደግሞ ይሄ እኮ በወቅቱ ተቀባይነት ያለው ነገር ነበረ፣ ኖርማል ነገር ነበረ፣ የሰዎቹ የአስተሳሰብ መንገድ፣ ስርዓቱ ወዘተ በዚህ የተቃኘ ነበረ ይላሉ። ስለዚህ እኔና አንተ በዛ እንከራከራለን ማለት ነው። አንተ እኔን ልታሳምነኝ ትሞክራለህ፣ እኔም አንተን ላሳምን እሞክራለሁ። ይሄ ነው ታሪክ። ያ ደግሞ ትልቅ ውበት ያለው ነገር ነው እንጂ ሊያጣላን የሚገባ ነገር አይደለም። ስለዚህ አሁን እኔ የምለው ምንድን ነው? ታሪክን መረዳት አስፈላጊ ነው። ከታሪክ መማር አስፈላጊ ነው። ታሪክን ግን የፖለቲካ መሳሪያ ማድረግ ትክክል አይደለም። ታሪክ የፖለቲካ መሳሪያ ከሆነ ይሄ ታሪክ ብቻ ሳይሆን ሃይማኖትም፣ ዘርም ወይም ብሔርም እነዚህ ሁሉ የፖለቲካ መሳሪያ ከሆኑ በቃ ለአገር ትልቅ ችግር ይሆናሉ። ስለዚህ የታሪክ ተመራማሪዎች፣ ምሁራን እዛ በአካዴሚያ በአካዳሚክ ዓለም ውስጥ መከራከር አለባቸው። ሁሌም የምንማረው አንድ የጠራ ነገር ይወጣል። ከዛ ክርክር ውስጥ አንድ ወርቅ ሆኖ የሚወጣ ነገር ይኖራል። አይ ታሪክ መረዳት ያለብን በዚህ መንገድ ብቻ ነው ብለው በአንድ መንገድ ብቻ ሊረዱ የሚፈልጉ ሰዎች፣ ያን የሚረዱበትን መንገድ በሌላው ላይ ሊጭኑ የሚፈልጉ ሰዎች እኔ ለኢትዮጵያ አደጋ ናቸው፣ እንደውም ይቅርታ አድርግልኝና ጠላት ናቸው ብዬ ነው የሚወስደው። ቅድም እርሶም ሲጠቅሱ ነበርና ሙስና፣ ሌብነትና መሰል ብልሹ አሰራሮች እስካሉ ድረስ
ሀገርን ማሳደግ ሀገርን ማበልጸግ ሊታሰብ የሚችል ጉዳይ አይደለም። እንደው ከዚህ አንፃር ሙስናንም ሌብነትንም ብልሹ አሰራርን የሚጸየፍ ትውልድ ለመፍጠር ምን አይነት ስራዎች ናቸው የሚያስፈልጉት? በተለይ ከሃይማኖት ተቋማት ምን አይነት ስራዎች ያስፈልጋሉ? ከሃይማኖት ተቋማትም ከሌሎች ከሲቪክ ማህበራትም ብዙ ስራዎች ያስፈልጋሉ ብዬ አምናለሁ። የሃይማኖት ተቋማት በመጀመሪያ ራሳቸውን ማጥራት አለባቸው። ቅድም እንዳልኩህ ሞራላዊ ህይወት፣ ሞራላዊ ባህል የሚመነጨው የሚፈልቀው ከሃይማኖት ውስጥ ነው። ይሄ የተረጋገጠ ነገር ነው። ማንም ልክደው የሚችለው አይደለም። ሞራላዊ እሴቶችን ለዓለም የሰጡት ሃይማኖቶች ናቸው። ይህንን በድፍረት መናገር ይችላለሁ። ምናልባት አንዳንድ ሴኩላር ሂውማኒስቶች ፈጣሪ የለም የሚሉት ሰዎች ወይም ሃይማኖት አስፈላጊ አይደለም የሚሉት ሰዎች የሚሉት ሊኖር ይችላል። ከነሱ ጋር መከራከር ይቻላል። እኔ ብከራከር ደስ ይለኛል። ግን እኔ እንደው ወደድንም ጠላንም ሞራላዊ እሴቶችን ለኛ ያበረከቱልን ሃይማኖቶች ናቸው። በአንድም ይሁን በሌላ በኩል የትኛውም ሃይማኖት ማለት ይሄ እስልምና ክርስትና ብቻ ማለት አይደለም። ሃይማኖቶች ድሮም ነበሩ። ለምሳሌ በፐርሺያን ዘመን ሃይማኖት ነበር። ይሄ በቄሳሮች ዘመንም ሃይማኖት ነበር፣ በሮም ግዛት። በሌሎችም ዘመን ሃይማኖቶች ነበሩ። እነዛ ሃይማኖቶች እሴቶች ነበሯቸው። እስልምናና ክርስትና የአይሁድ ሃይማኖት ደግሞ እንደዚሁ የሚጋሯቸው የጋራ የሚሆኗቸው እሴቶች አሏቸው። እነዚህ እሴቶች ለሌላው ከሃይማኖት ውጪው ለሆነው ዓለም ለፖለቲካው ዓለም የተሰጡት በሃይማኖቶች ነው። የተባበሩት መንግስታት ዴክላሬሽኖች በሃይማኖት ላይ የተመሰረቱ ናቸው። በሃይማኖት እሴቶች ላይ የተመሰረቱ ናቸው። ምንጫቸው ከዚያ ነው። ምንም ጥያቄ የለውም። ህገ መንግስቶቻችን የኢትዮጵያ ህገ መንግስት ጭምር በዛ ላይ የተመሰረቱ ናቸው። ስለዚህ እኔ የሃይማኖት መሪዎች ሃይማኖተኞች ያለባቸውን ኃላፊነት በትክክል መረዳት አለባቸው ብዬ አምናለሁ። እንግዲህ ምንጩ ከተበላሸ ሁሉም ነገር ተበላሸ ማለት ነው። ምንጩ መርዝ ካለበት ምንጠጣው ውሃ ሁሉ መርዝ ይሆናል ማለት ነው። በሃይማኖት ውስጥ በሃይማኖተኞች ውስጥ ሙስና ካለ፣ ሞራላዊ ብክለት ካለ፣ ያን ሞራላዊ ብክለት ደግሞ እኛ በትዕግስት ዝም ብለን የምናየው ከሆነ የምንታገሰው ከሆነ፣ በሃይማኖት ሰዎች ውስጥ ዘረኝነት ካለ፣ እህትማማችነትንና ወንድማማችነትን የማያራምድ ባህል ካለ፣ በቋንቋ በዘር እንድንከፋፈል የሚያበረታታ ስርዓት ወይም አሰራር ካለ እኛ ምንጩ በጣም መርዝ ያለበት ነው ማለት ነው። ስለዚህ የሃይማኖት መሪዎች፣ የሃይማኖት አስተማሪዎች ይህንን በትክክል ሊያስተምሩ ይገባል። በደንብ ማስተማር ብቻ ሳይሆን እነዚህ እሴቶች ለሌላው ዓለም ለፖለቲካው፣ ለኢኮኖሚው ዓለም የተሰጡ እሴቶች የሚከበሩበትን መንገድ መፍጠር አለባቸው። መከበራቸውን ደግሞ ማረጋገጥ አለባቸው ብዬ አምናለሁ። ስለዚህ ሃይማኖቶች ወይም የሃይማኖት መሪዎች ትልቅ ኃላፊነት አለባቸው። ግን እነሱ ብቻ አይደሉም ኃላፊነት ያለባቸው። አሁን ስለ ሃይማኖት በምንነጋገርበት ጊዜ በኢትዮጵያ ስንት በመቶ ሃይማኖተኛ ነው ቢባል እንግዲህ የተለያየ ሰው የተለያየ መልስ ሊሰጥ ይችላል። 100 በመቶ ሃይማኖተኛ ነው ማለት ይቻል ይሆናል። ለምሳሌ 97 በመቶ ሙስሊምና ክርስቲያን ነው ብለን ብንወስድ
የተቀረው 3% ውስጥ የባህል ሃይማኖት ተከታዮች አሉ። ምናልባት ጥቂት ሃይማኖትን የማይቀበሉ ሃይማኖተ ቢስ ትላቸዋለህ፣ ሃይማኖት የሌላቸው ሰዎች በጣም ጥቂት ሊኖሩ ይችላሉ እንጂ ኢትዮጵያ በጠቅላላው የሃይማኖት ሀገር ናት። አሁን በመንግስት ስልጣን ውስጥ ያሉት አብዛኞቹ ሃይማኖተኞች ናቸው። ወይ ሙስሊም ናቸው ወይ ክርስቲያን ናቸው። ክርስቲያን ስለ ሁሉም ኦርቶዶክሱም፣ ካቶሊኩም፣ ፕሮቴስታንቱም፣ አድቬንቲስቱም ክርስቲያን ናቸው። እና አሁን እንደው የሃይማኖት መሪዎች ብቻ ስንል ፖለቲከኞችን መተው አልችልም እኔ። እነሱም ኃላፊነት አለባቸው፣ እንደ ፖለቲከኞችም ኃላፊነት አለባቸው፣ እንደ ሃይማኖተኞችም ኃላፊነት አለባቸው። ሃይማኖት በመስጊድ ብቻ የተገደበ መሆን አይኖርበትም። ሃይማኖት ክርስትና በቤተ ክርስቲያን ብቻ የተገደበ መሆን የለበትም። እነሱ በአደባባይ ያሉ ሰዎች የክርስትና ሃይማኖታቸውን ከቤተ ክርስቲያን ግቢ ውጪ ለመኖር መቻል አለባቸው። ሃይማኖታቸውን ስልህ የሃይማኖታቸውን እሴቶች ማለቴ ነው። እነዛ እሴቶች ናቸው የሚገዟቸው። ለምሳሌ ፍቅር አንዱ እሴት ነው። ፍትህ ሌላው እሴት ነው። አንድነት እሴት ነው። እውነት እሴት ነው። ለሌላው ማሰብ እሴት ነው። ለጋራ ጥቅም መቆም እሴት ነው። የጋራ ማንነት እሴት ነው። እነዚህ እሴቶች ሁሉ ከሃይማኖት የመነጩ ናቸው። ያንን እነሱ መኖር መቻል አለባቸው። ያ ደግሞ በፖለቲካም ውስጥ አለ። የእህትማማችነት ወንድማማችነት አለ። አንድ የፖለቲካ ኮሚዩኒቲ ማህበረሰብ እንፈጥራለን ነው አይደል የሚለው ህገ መንግስታችን። አንድ የኢኮኖሚ ማህበረሰብ፣ እኔ ደግሞ እንደው ሶስተኛ ቢጨመር እላለሁ አንድ የሞራላዊ ማህበረሰብ እንፈጥራለን ብሎ ብልም ጥሩ ነው እላለሁ። ያ እኔ በሃይማኖት መሪዎች የተገደበ አይደለም ማለት የሃይማኖት መሪዎች ብቻ የሚፈጽሙት ነገር አይደለም። ፖለቲከኞችም፣ ሌሎችም ምሁራንም፣ የሲቪል ማህበራት፣ የሲቪክ ማህበራት ሰራተኞችም፣ የቢዝነስ ሰዎችም ሊፈጽሟቸው የሚገባ ነው ብዬ አምናለሁ። ያ ማለት ከሙሰኝነት ከሞራላዊ ብክለት የጸዳ ህይወት ኖሯቸው ያለንን ሀብት ከሌሎች ጋር በመካፈል የራሳቸው ያልሆነውን ባለመውሰድ የመንግስት የሆነውን ለሁሉም ህዝብ መዋል ያለበትን ደግሞ ለራሳቸው ባለማዋል ቀዳሚ ሚና ሊኖራቸው ይገባል። ያ ከሆነ እኮ ብዙ ሀብት አለን። እኔ ምን ያደርግልኛል? አሁን ብዙ ሚሊዮኖችን ብሰበስብ ምን ያደርግልኛል? ምንም አያደርግልኝም እኮ። አሁን አንዳንድ ሰዎች እንደው ይመስላቸዋል በጣም ብዙ በመሰብሰባቸው የሚጠቀሙ ደስተኛ የሚሆኑ ይመስላቸዋል። ምንም አይጠቅማቸውም። ስለማይጠቅማቸው ብቻ ሳይሆን ልክ ስላልሆነ ያንን ማድረግ አይኖርባቸውም። ያን እኔ እንግዲህ ምንድነው ማድረግ የምንችለው ላልከው ጥያቄ ሶፎስ አፍሪካ የራሱ መንገድ አለው ያን ለማድረግ። ምናልባት እንደው ትንሽ እሱን እንዲገልጽልህ ከፈቀድክልኝ። በጣም ቆንጆ። ምንድነው እኛ የምናስበው ሰዎች ይህንን ላለማድረግ መወሰን ይኖርባቸዋል ብለን እናምናለን። እኔ ክርስቲያን ነኝ፣ የሃይማኖት ሰው ነኝ፣ የሃይማኖት አስተማሪም ነኝ። እግዚአብሔር እኔ አንድን ነገር እንዲያደርግ ያስገድደኛል ብዬ አላምንም። እግዚአብሔር እኔ ውሳኔ እንዲወስን ይፈልጋል
እኔ ውሳኔ እንዲወስን ያበረታታኛል፣ ይመራኛል ብዬ ነው ማምነው። ውሳኔ ለምሳሌ እኔ ዘረኛ አልሆንም ብዬ መወሰን እችላለሁ። ዘረኛ አልሆንም ብዬ ወስኜ የተለወጥኩ ሰው ሆኜ ሌላውን ለመለወጥ እችላለሁ ብዬ አምናለሁ። አሁን ይሄ ውሳኔ በጣም ብዙ ጉዞ የሚጠይቅ ነው ብለን እናምናለን። እኔ የተጓዝኩትን ጉዞ ሁሉም መጓዝ አለበት ማለት አይኖርብኝም። ሰዎች ቀስ ብለው ሊጓዙ ይችላሉ። ዘረኛ ወደ አለመሆን ለመድረስ የሚያደርጉት ጉዞ ሊኖር ይችላል። እኛ ግን አብረን ተጓዦች መሆን አለብን። ማንንም ማስገደድ አይቻልም፣ ግን አብረን ተጓዦች መሆን አለብን። አብረን ተጓዦች መሆን ማለት ለምሳሌ በሶፎስ አፍሪካ እኛ የምናደርገው አንድ ነገር አለ። ፕራክሲስ የሚባል ፕሮግራም አለ። ቅድም እንዳልኩ 3 ፕሮግራሞች አሉን። አንዱ መረዳት ነው፣ አንዱ መለወጥ ነው፣ ሶስተኛው ማበብ ነው እንላለን። በእንግሊዝኛ አንደርስታንዲንግ፣ ትራንስፎርሚንግ፣ ፍሎሪሽንግ እንላለን። እንግዲህ የተረዳ ማህበረሰብ ይለወጣል፣ የተለወጠ ማህበረሰብ ያብባል ማለታችን ነው። ወደዛ መድረስ የምንችለው እንዴት ነው ብለን አስበን ፕራክሲስ የሚባል ፕሮግራም መስርተናል። በዚህ ፕራክሲስ ማለት ፕራክሲስ የግሪክ ቃል ነው። ፕራክሲስ ማለት አክሽን ማለት ነው፣ ተግባር ማለት ነው። ተግባር ማለት ነው። ያወቅነውን እውቀት ለዕለት ተዕለት ህይወታችን ገንቢ በሆነ መንገድ በተግባር ላይ ማዋል ማለት ነው። ያ ነው ጥበብ። ሶፎስ ማለት ጠቢብ ማለት ነው። እንግዲህ ያወቀውን እውቀት ወይም ያወቀችውን እውቀት ለዕለት ተዕለት ህይወቷ በተግባር ላይ የምታውል ገንቢ በሆነ መንገድ፣ ጥሩ በሆነ መንገድ፣ ሌሎችን በሚያንጽ መንገድ፣ ራሷንም በሚያንጽ መንገድ በተግባር ላይ የምታውል ሴት ጠቢብ ናት እንላለን። አሁን ወደዛ መድረስ የሚቻለው እንዴት ነው? ምን አይነት ጉዞ ነው አንድ ሰው መጓዝ ያለበት? ይህ ጉዞ የማሰብ ጉዞ ነው ምንለው እኛ። የአስተሳሰብ ጉዞ፣ የአመለካከት ጉዞ። ለዚያ ጉዞ ደግሞ ቱል መሳሪያ ያስፈልገናል፣ መንገድ ያስፈልገናል፣ መርሆ ያስፈልገናል። ስለዚህ የፕራክሲስ ፕሮግራም ያንን ይሰጣል። ለምሳሌ አንድ መስሪያ ቤት እንደ ምሳሌ ብጠቅስልህ፣ ከዚህ በፊት የፕራክሲስ ፕሮግራም ካካሄድንባቸው መስሪያ ቤቶች አንዱ የፍትህ ሚኒስቴር ነው። በፍትህ ሚኒስቴር ያን ፕሮግራም ለማካሄድ መጀመሪያ ፕሮፖዛል አቀረብን። ፕሮፖዛል ስናቀርብ ፕሮፖዛሉ ታይቶ ተወያይተን ከዚያ በኋላ የሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ስምምነት ተፈራረምን። የመግባቢያ ስምምነት ስንፈራረም እነሱ ምን ኃላፊነት እንዳላቸው እኛም ምን ኃላፊነት እንዳለን በደንብ ግልጽ አድርጎ ያስቀምጣል የመግባቢያ ስምምነቱ። አንዱ እነሱ ማድረግ ያለባቸው ከ100 ሰዎች ውስጥ 25 ሰዎች መርጠው ይሰጡናል። 25ቱን ሰዎች ከሰጡን በኋላ እኛ ይሄ ፕራክሲስ ፕሮግራም በውይይት ላይ የተመሰረተ ስልጠና አለዋለሁ። እኔ የስልጠና አይደለም፣ ሌክቸር አይደለም። አሁን አንተ በጣም ብዙ የምታውቀው ነገር አለ። አንተን መጥቼ ለማስተማር ለማሰልጠን ከመሞከር ይልቅ አንተ ያወቅከውን ነገር
ባወቅከው ነገር ላይ ሪፍሌክት እንድታደርግ እንድታስብበት ያን ያወቅከውን ነገር መተግበር የምትችልበትን መንገድ እንድትፈልግ ባደርግ የበለጠ ጠቅመሃለሁ። በትክክል። ስለዚህ ወደ ፍትህ ሚኒስቴርም ስንሄድ እኛ የበለጠ እውቀት ያለን ሰዎች ሆነን ሳይሆን እኛም እነሱም የሚያውቁትን ነገር በተግባር ላይ ማዋል እንዳለብን ማለት እንዴት ማዋል እንዳለብን መንገድ ለማሳየት ያን ፋሲሊቴት ለማድረግ እነሱ እንዲያስቡ ሪፍሌክት እንዲያደርጉ እንዲከራከሩ ለማድረግ ነው። ስለዚህ አንድ ሞጁል አለ። ያን ሞጁል ይዘን ሄደን ሞጁሉ በኤቲካል ሊደርሺፕ ላይ ነው። በስነ ምግባር የታነጸ አመራር ማለት ነው። በሌላ አባባል በስነ ምግባር የታነጸ አመራር በፍትህ ሚኒስቴር ውስጥ ሊኖር የሚችለው ምን ብናደርግ ነው? በስነ ምግባር የታነጸ አመራር በፍትህ ሚኒስቴር ውስጥ እንዳይኖር የሚያደርጉ ነገሮች ምንድን ናቸው? 6 ክፍሎች አሉት ሞጁሉ። አንዱ ክፍል 3 ሰዓት ያስፈልገዋል። በሳምንት 1 ቀን ነው የሚሰበሰቡት 25ቱ ሰዎች። ከኛ በኩል ፋሲሊቴት የሚያደርግ ውይይቱን የሚያወያይ ሰው የሚመራ ሰው ከረዳት ጋር እንልካለን። እነዚህ ሰዎች እየተሰበሰቡ በተለያዩ ርዕሶች ላይ ይወያያሉ። ራሳቸውን ማየት እንዲችሉ ይረዳል። ተመልሰው ውስጣቸውን እንዲመረምሩ ራሳቸውን እንዲያዩ ይረዳቸዋል። ከዚያ በለውጥ ጎዳና ላይ እንዲሆኑ የለውጥ ጉዞ እንዲጀምሩ ይረዳቸዋል ማለት ነው። ያ ብቻ ግን በቂ አይሆንም። ገና ብዙ ስራ መሰራት አለበት። ሌሎች ሞጁሎችም መሰጠት ይኖርባቸዋል። ለምሳሌ አንዱ ሞጁል በእንግሊዝኛ ኤቲካል ማይንድሴት ካልቸር ኤንድ ቫልዩስ የምንለው አለ። በስነ ምግባር የታነጸ አመለካከት ባህልና እሴቶች እንደማለት ነው። ያንንም ሞጁል መውሰድ አለባቸው። ምን አይነት አመለካከት ምን አይነት አስተሳሰብ ነው በስነ ምግባር የታነጸ አስተሳሰብ ብለው እንዲያስቡ ያደርጋቸዋል። የኔ አስተሳሰብ አመለካከት በስነ ምግባር የታነጸ ነው ወይ? የኔ ባህል የመስሪያ ቤታችን ባህል በስነ ምግባር የታነጸ ነው ወይ? እኛ ያሉን እሴቶች እኛ የምንኖርላቸው የምንሞትላቸው መሪሆች ወይም ነገሮች በስነ ምግባር ላይ የተመሰረቱ ናቸው ወይ? እንደዛ ባለመሆኑ ምን ችግር ተፈጥሯል በፍትህ ሚኒስቴር ውስጥ ብለው ማሰብ ይኖርባቸዋል። ራሳቸውን መፈተሽ አለባቸው። ራሳቸውን መፈተሽ ሪፍሌክሽን የሚለው ያንን ነው። እኛ ሪፍሌክቲቭ ፕሮሰስ እንላለን። ራሳችንን የማየት ሂደት ማለት ነው። ያ ብቻ ግን በቂ አይሆንም። ለምሳሌ ኤቲካል ስቲዋርድሺፕ የሚባል ሞጁል አለ። አንዱ ሰውዬ ስተረጉም ያንን ስነ ምግባራዊ ባለአደራነት ብለዋል። ጥሩ ትርጉም ይመስለኛል። ቆንጆ ነው በጣም። ስነ ምግባራዊ ባለአደራነት በፍትህ ሚኒስቴር ውስጥ አለ ወይ ብለው እነዚህ 25 ሰዎች አንድ ቡድን ብቻ አይሆንም፣ ሌሎችም ቡድኖች ይጨመራሉ። የከፍተኛ አመራሮችም ሊኖሩ ይችላሉ፣ ሌሎችም ማዕከለኛ አመራሮች ሊኖሩ ይችላሉ፣ ሌሎችም ሰራተኞች ሊኖሩ ይችላሉ። ዋናው እኛ ክሪቲካል ማስ እንዲፈጠር ነው የምንፈልገው በፍትህ ሚኒስቴር ውስጥ። ክሪቲካል ማስ ስንል በቁጥር ውስን የሆኑ በጣም ጥቂት የሆኑ ግን የተለወጡ ፍትህ ሚኒስቴር የተሻለ ተቋም መሆን አለበት፣ ሞዴል ተቋም መሆን አለበት ብለው የሚሰሩ አቃቤ ሕጎች፣ ከፍተኛ አመራሮች፣ ማዕከለኛ አመራሮች የነሱ ሞቶ ህግ፣ ፍትህ፣ ርትዕ ነው። እነዚህ ሁሉ ወደ 1500 ነበር ያኔ ስናጠና የነበሩት ሰራተኞች በአጠቃላይ በፌደራል ደረጃ። ከ1500 ውስጥ 18% በፍትህ ሚኒስቴር ውስጥ የተለወጡ ከሆኑ ፍትህ ሚኒስቴር የተለወጠ ተቋም ሊሆን ይችላል ብለን እናምናለን።
ያው ቅድም እንግዲህ ስለ አማኝነት እያነሳን ነበርና ኢትዮጵያ ውስጥ ሁሉም ማለት በሚቻል ደረጃ አማኝ የሆነ ማህበረሰብ ነው። የሀገር ፍቅር የሌለው ለሀገሩ ያልታመነ ሰው ደግሞ እምነቱ ሙሉ አይደለም ይባላልና እንዲሁ እንደው ለሀገሩ የታመነ ለዓላማው የጸና አማኝ መፍጠር የምንችለው እንዴት ነው ዶክተር?